የዛሬ አመት አካባቢ መሰለኛው የዛሬ አመት ይሁን አመት ከ6 ወር አካባቢ የሆነ ቪዲዮ ሰራላችሁ እንዴት አድርገው ባንኮች ብር እንደሚፈጥሩ ከባዶ ከንፋስ እንደሆነ ብር የሚሰሩት እንዴት አድርገው ሀብታም እንደሚሆኑ ለምንድን ነው እሱ ባንክ የትም ሀገር ያለ ባንክ ሀብታም እየሆነ የሚመጣው ብዬ አንዳንድ ነገር ብያችሁ ነበር። ዛሬ እንደው ስለሱ እስቲ የሆነ አንዳንድ ነገር የከነከነኝ ነገር አለና እሱ ልነግራችሁ ፈልጌ ነበር። ዓለም ላይ አሁን ለምሳሌ በጣም ትልቅ የሚባለው ባንክ ትልቅ የዓለሙ የመጨረሻ ትልቁ ባንክ BIS ይባላል። ባንክ ኦፍ ኢንተርናሽናል ሴትልመንት ይሉታል። የረቼ ካልጉት ከማንኛውም አይነት ህግ ዓለም ላይ ካለ ህግ ውጪ የሚኖር ራሱን ችሎ የሚያስተዳድር ባንክ ነው። ሜምበር የሚሆኑት ወይ ደግሞ የሱ አባል ለመሆን የሀገር ብሔራዊ ባንኮች ብቻ ናቸው አባል የሚሆኑት። ወደ 6 ነው 7 ሀያላን የተባሉ ሀገሮች ለና አሜሪካ፣ ዩናይትድ ኪንግደም፣ ጀርመን ምናምን የሰሩት ነው። መጀመሪያ ግን የዛሬ 1930ዎቹ አካባቢ መሰለኝ የተሰራውና ያለው ስዊዘርላንድ ነው። BIS ይባላል። ከማንኛውም ህግ ውጪ ነው። የማንም ሀገር መንግስት ወይ ድርጅት ማንም የሚያዘው የለም፣ የሚናገረው የለም። ምን ብሩን የት እንደሚያደርግ የዓለም 95% የሚሆን እንግዲህ የሚሆን የዓለምን ሀብት የሚያስተዳድር ወይ ደግሞ የሚያስተናግድ ባንክ ነው። አሁን ለምሳሌ አንዳንዴ ጥያቄ ጠይቃችሁ ሊሆን ይችላል። ከየት ነው አሁን ኢትዮጵያ ስትበደር ብር ወይንም ደግሞ የኢንግላንድ መንግስት የዩናይትድ ኪንግደም መንግስት ብር ሲበደር ከየት ነው የሚበደሩት? እኛ ታዳጊ ሀገር ሶኮልድ ታዳጊ ሀገሮች የምንበደርበት ቦታ ከዚህ ባንክ ብር ወጥቶ የሚቀመጥበት እንደነ ኢንተርናሽናል ሞኔታሪ ፈንድ IMF ከዛ ደግሞ ወርልድ ባንክ እነዚህ ብራቸውን የሚያገኙት ከBIS ነው። ፈንድ ብር ይሰጣቸዋል። በዛ ብር ይሰሩበታል፣ ይነግዱበታል። ነጋዴ ናቸው። አትራፊ ባንኮች ናቸው። IMF እና ወርልድ ባንክ ለእርዳታ የተሰሩ አይነት ተደርጎ ነው ለኛ የሚቀርብልን። IMF ለኢትዮጵያ ይሄን ያክል ብር አንደኛ በኢንተረስት ነው የሚያበድሩን። ታውቃላችሁ ይሄ ባራጣ ነው። ባራጣው ነው የሚተዳደሩት። በዛ ላይ እነዚህ ሁለቱ ባንኮች ለኛ የተሰሩልን እኛን እንዲያስተዳድሩ እጃችንን ጠምዝዘው እዛው የብድር ወጥመድ ውስጥ ከተውን እንድንኖር ነው እንጂ በጣም ትርፍ አትራፊ እንዲሆኑ አይደለም። ይህ ባንክ ግን ከኋላ ሆኖ ከመንግስት ከማንኛውም የዓለም ላይ ያለ አስተዳደር ውጪ ሆኖ እነዚህን ነገሮች እነዚህን ድርጅቶች ፈንድ የሚያደርግ የኛን እንትን የብድር አቅም ወይ ደግሞ የመግዛትና የመሸጥ አቅም እንዲተዳደር የሚቆጣጠር እና እያንዳንዳቸው ባንኮች ለምሳሌ በዛ ስር ያሉት ኢትዮጵያ ባንክ የለበት ኢትዮጵያ ብሔራዊ ባንክ ወይ በጣም ብዙ የአፍሪካ ባንክ ከአፍሪካ ውስጥ 1-2 መሰለኝ ያሉት እስቲ ቼክ አድርጉት። ራሱ የገቡት ሳውዝ አፍሪካ እና ኢጂፕት እና ሞሮኮ የሆነ ሀገር ብቻ አለበት እንጂ ታዲያ ሀገሮች ብሔራዊ ባንክም እዛ አይገባም። ግን ባንኮች ለምሳሌ ለምንድን ነው ከመጀመሪያው ቶፒክ እንደው ስጀምር ያልኳችሁ ላይ እንመለስና ባንኮች ሀብታም የሚሆኑት ለምሳሌ እንበልና እኛ ሄደን 1000 ብር ባንክ እናስቀምጣለን አይደል? ሴቪንግ ልክ ያ1000 ብር ባንክ ሲገባ ባንኩ እኛ ያስቀመጥንበት ባንክ 10 ጊዜ እጥፍ በዛ መበደር ይችላል ወይ ማተም ይችላል። ብር የሚያተም ከሆነ ወይም ደግሞ ያንን እኛ ያስቀምጠውን ህዝቡ የሚያስቀምጠውን ከስተመር የሚያስቀምጠውን ሴቪንግ አስይዞ 10 ጊዜ እጥፍ ማለት 9000 ብር መበደር ይችላል በሱ። ከምንም እኮ ነው ከምንም ተነስቶ 1 ሚሊዮን ብር ዛሬ ገብቶ ሴቪንግ ከተደረገ በነጋታው ያ ባንክ ሄዶ 10 ሚሊዮን ብር መበደር ይችላል በሱ። ከየት? ከብሔራዊ ባንክ ወይ ደግሞ ከሌላ አበዳሪዎች። ሴቪንጉን 10 ጊዜ እጥፍ ማለት ነው። 9000 ከምንም የተሰራ ብር ነው። 1000 ብሩ ነው እኛ ያስገባነው። ያ ትክክለኛ ብር ነው። ሰርተን ነግደን ለፍተን ያመጣነው ብር ነው። ቫልዩ ያለው አቅም እንትን ዋጋ ያለው ብር ነው። 9000 ግን ምንም ዋጋ የሌለው ዝም ብሎ የታተመ ብር ነው። ያን ያስይዘው ያን አቅም ነው የሚሰጣቸው።
ከዛ ያንን ብር ያበድሩታል ባራጣ ማለት ነው ኢንተረስት ላይ አድርገው በዛ ኢንተረስት ነው እንደዚህ ሀብታም የሚሆኑት በዛ ኢንተረስት ነው ባንክ ከመሬት ተነስቶ ትልቅ ህንጻ መስራት ይችላል ለምንድን ነው የተወሰነ ብቻ ሰው ቁጠባ ባንክ ብሎ ቁጠባ አርጎ የሚያስቀምጠውን ብር አስይዞ በዛ 10 ጊዜ እጥፍ ይበደራል ማለት ነው የኛም ብታል አሁን የሀገራችን እንትን በጣም ብዙቻችሁ አንዳንዳችሁ እያላችሁ የምትናገሩት ነገር እንዴት አድርጎ ነው አሁን ኢትዮጵያ በጣም እያደገች ነው አዲስ አበባ ስፔሻሊ አዲስ አበባ በጣም ፎቅ በፎቅ ሆኗል አገሩ እያደገ ነውና ይሄ ሁሉ ብድራችን ማያድግ ከሆነ ባለፈው ስለ ብድር በየሰራውላችሁ ቪዲዮ ላይ የኛ ብድር እየቀነሰ ነው የመጣው በዛ ላይ ደግሞ ከሌላው ሀገር ጋር አንጻጽሬ ሳሳያስ እንስላችሁ የኛ ወደ 26 28 ቢሊዮን ከጂዲፒያችን ጋር የዓመት ገቢያችን ጋር ሲወዳደር ከፍ ያለ ነው ግን ከሌላ ሀገር ጋር ስታወዳድሩት ጭራሽ ዩናይትድ ኪንግደም እንግዲህ 1 ትሪሊዮን 1000 ቢሊዮን ነው ብያቸዋለሁ የኛ 28 ነው 100 አይደለም 200 አይደለም 28 ቢሊዮን ነው 28 ቢሊዮን ብለን እስከ 1000 ቢሊዮን ስንሄድ ነው ገና 1 ትሪሊዮን የሚሆነው አይደል ዩናይትድ ኪንግደም 7 ትሪሊዮን ብድር ያለባት ጀርመን 4 ትሪሊዮን በላይ ብድር ያለበት ትሪሊዮን ነው ምነግራችሁ 1000 ቢሊዮን እያለን የኛ 28 ነው ዩኤስ 35 ትሪሊዮን እንዴት ያለ ይቀጥላል በተካላ ብድር በብድር የዓለም ኢኮኖሚ የዓለም ህዝብ የሚተዳደረው በብድር ነው እያንዳንዱ መንግስታት ሀያላን መንግስታት ይሁኑ ዳ መንግስታት የሚያስተዳድሩ በብድር ነው ከየት ነው የሚመጣው ይሄ ሁሉ ብድር ከሆነ ቦታ መምጣት አለበት አይደል BIS ባንክ ኦፍ ኢንተርናሽናል ሴትልመንት የትም ቦታ ይጠቀስም የትም ቦታ ስሙ አይጠራም የትም ቦታ ምንም አይነት ስታቲስቲክስ ውስጥ አይወጣም ስንት ብር እንዳለው ብሩ ምን እንደሚያደርግበት ምንም ቦታ የለም ሀያላን ነው በራሱ የሚተዳደር የራሱ አገር ልክ እንዳደር የሚተዳደር እንትን መብት እንትና ጉልበት ያለው ድርጅት ነው ዓለም ላይ ያሉ ሀያላን ከሚባሉ ሀገሮች የብሔራዊ ባንክ ብቻ መገብቶ ብራቸው የሚያስቀምጡበት ወይም ደግሞ ከማንኛውም አይነት ኢንቨስቲጌሽን ነፃ የሆነ ድርጅት ነው ዓለምን የሚያስተዳድረው ማለት ነው ይሄ ሁሉ ብድር እያንዳንዱ ሀገር የሚበደረው ብር የሚመጣው ከእንደዚህ አይነት ቦታ ነው ከዚህ ባንክ ነው የሚሰራው በተዘዋዋሪ ይህ ባንክ ከህጉና ከማንኛውም ለዋላዊነት ያለው ድርጅት ሆኖ የሚቆጣጠረውና የሚያደርገው ግን ጠቅላላ ዓለም ላይ ያለውን እንቅስቃሴ የሚቆጣጠረው ከዚህ ተነስቶ ነው ማለት ነው ይሄን ሄዳችሁ ራሳችሁ ማየት ትችላላችሁ በዛሬ ጊዜ እያንዳንዱን የምላቸውን ኢንፎርሜሽን ሄዳችሁ ራሳችሁ መገንዘብ ማየት ትችላላችሁ እንዴት አድርገው ነው ባንኮች ኖርማል ባንክ ሃይ ስትሪት ባንክ አለ አሁን ንብ ባንክ ወይ ኮመርሻል ባንክ ማንኛውም ባንክ እንዴት አድርጎ ነው ብር የሚሰራው ለምንድን ነው እሱ ባንክ ሁሉ ሀብታም የእያንዳንዱ ሀገር እኮ የትም ሀገር ብትሄዱ ባንክ ሀብታም ነው እንዴት ሆኖ ሀብት የሚሰራው ይሄው አሁን እንደነገርኳችሁ ከምንም ከአየር ነው የሚሰሩት እንደምንም ብቻ ብለው የተወሰነ ቁጠባ የሚቆጥብ አካውንት ይኑራቸው ያንን አስይዘው በቃ መበደር ከዛ ያንን ብር በማበደር ኢንተረስት በመስራት በዛ ላይ ከዚህ በፊት የነገርኳችሁ አለ ቁጠባ ስናስቀምጥ ብር ስናስቀምጥ የሚከፈለን ኢንተረስት እና ስንበደር ምንከፍለው ኢንተረስት ሰማይና ምድር ነው ስለዚህ በዛ ነው የሚኖሩት ማለት ነው የኛም ብር ያስቀምጥነውን 1000 ብር ያበድሩትና በ15% በ10% ኢንተረስት ያበድሩትና ለኛ ግን 1% ነው የሚከፍሉን ወይም ከ1% በታች ነው ኢንተረስት የሚከፍሉን በቁጠባችን ላይ በዛ ነው ባንኮች የሚተዳደሩ እና እንደዛ እኛ ከውጭ የምንበደረው ብድር ከፍ ያለ ካልሆነና አገራችን ደግሞ እንደዚህ ያደገች ከሆነ ይሄ ሁሉ የሚሰራው ፎቁ ምኑ ከየት ነው የሚመጣው ለምትሉት ሁለት አይነት ብድር አለ አሁን እኔ ባለፈውም የነገርኳችሁ አሁን ዛሬም እነግራችሁ ያለው ኤክስተርናል ዴት ይባላል ከውጭ የምንበደረው ከውጭ ባንኮች ከውጭ ሀገራት ድርጅቶች ግለሰቦች የምንበደረው ብድር ነው 28 ቢሊዮን ያልኳችሁ ከዛ ደግሞ ኢንተርናል ዴት አለ ሎካላይዝድ የሆነ እነዚህ ባንኮች አሁን ዛሬ ዋና ፖይንት አድርጌ የነገርኳችሁ እነዚህ ባንኮች ብራቸውን ከምንም የሚሰሩ ብር እሱን ብር ምንድነው የሚያደርጉበት ያንን ብር በጣም በብዛት እየሰሩ ነው የሚያገኙት ሀብት በየአመቱ መልቲፕላይድ እየሆነ የሚሄድ አይነት ነው የሚሆነው
እንደዚህ በብዛት ከዚህ በፊት የዛሬ 20 30 ዓመት እንዲያክል ባንኮች አልነበሩም አሁን ሀገራችን ውስጥ የሚፈልቁት ባንኮች ብዛት እየጨመረ በመጣ ቁጥር ከአየር ላይ የሚሰሩት ብር ከምንም የሚፈጥሩት ብር ብዛቱ በጣም እየጨመረ ስለሚመጣ የኛን የሀገራችንን እድገት አሁን የምናየው እንዳለ የሚሰራው ሎካላይዝድ በሆነ ብድር ነው ኢንተርናል ዴት ይባላል ስለዚህ ከውጭ ያለው ብድራችን አይጨምር እንጂ የሀገራችን ውስጥ ያለ ከውስጥ የምንበደረው መንግስትም ይሰራው ከሆነ ይሄ ሁሉ የሚሰራው መንገዱን ፎቁም እንትን የሚል ከሆነ የሚመጣው የኢንተርናል ዴታችን ላይ ነው ኢንተርናል ዴቱን ደግሞ ብታዩት ባለፈው እንትን ከ20 ይሁን ከ10 ቢሊዮን ብቻ በደንብ አላየሁትም 40 ምናም ቢሊዮን ደርሷል ዩኤስ ዶላር ነው መነግራችሁ ቼክ አድርጉት ይሄንን እና ይሄ ሁሉ ነገር ዛሬ በእናገር የፈለኩት ለምንድን ነው ባንኮች ያንን ብር የሚሰሩት ወይ ደግሞ የሚያበድሩን ለኛም ይሁን ለመንግስት ለግለሰብም ይሁን በመንግስት ደረጃ የሚያበድሩትን ብር የሚያመጡት ከምንም ሆኖ ያንን ከምንም የተፈጠረ ብር ያበደሩ ምንሰራው ንብረት ምናከማቸው ሀብት ከምንም የተሰራ ነው ማለት ነው ከተወሰነ ጊዜ በኋላ ያንን ቫልዩ አድ ማድረግ አለብን ወደ ሀብት መቀየር መቻል አለብን እንጂ ዝም ብሎ ከምንም በተፈጠረ ብር ምንሰራው ኢኮኖሚ ቤዙ ምንድነው የሚሆነው በምንም የተሰራ ካፒታል ነው የሚኖረን ማለት ነው ያ ካፒታል ግን ከቆየ በኋላ ወደ ሀብት የሚቀየር ነው ስፔሻሊ ኢንፍራስትራክቸር ላይና ለህዝብ የሚያገለግል ነገር ለሚውል ከሆነ ወደ ሀብት እየተቀየረ ይመጣ ብር ነው ወደ ሀብት እየተቀየረ ይመጣ ኢንቨስትመንት ነው ከውጭ ያለው በጣም ዳንጀረስ የሆነ ምንም ተቆጣጣሪ የሌለው ራሱን የቻለ ራሱን ሉዓላዊ ያደረገ ባንክ የሚያስተዳድረው ኢኮኖሚ ነው የተሰራልን Good luck.